አጭር ነገር ነው የምናገረው የጌታ እራትም ስላለን ክፍሉን በጣም አጭር አድርጌ ለመናገር ሞክራለሁ። ተነስተን ቆመን እናንብብና ከዛ ዕብራውያን ምዕራፍ 6 ከቁጥር 9 እስከ 20 ያለውን እናነባለን። ዕብራውያን ምዕራፍ 6 ከቁጥር 9 እስከ 20 እንደዚህ ይላል። በጌታ ስም አነበዋለሁ። እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ሥራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያንን ትጋት እስከ መጨረሻው እንድታሳዩ እንመኛለን። እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረኩ እባርካለሁ እያበዛሁም አበዛሃለሁ ብሎ ከእርሱ በሚበልጥ በማንም ሊምል ስላልቻለ በራሱ ማለ። እንዲሁም እርሱ ከታገሰ በኋላ ተስፋውን አገኘ። ሰዎች ከእነርሱ በሚበልጠው ይምላሉና ለማስረዳትም የሆነው መሐላ የሙግት ሁሉ ፍጻሜ ይሆናል። ስለዚህም እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይቻል በሁለት በማይለወጥ ነገር በፊታችን ያለውን ተስፋ ለመያዝ ለሸሸን ለእኛ ብርቱ መጽናናት ይሆንልን ዘንድ በመካከል ገባ። ይህም ተስፋ እንደ ነፍስ መልህቅ አለን። እርሱም እርግጥና ጽኑ የሆነ ወደ መጋረጃውም ውስጥ የገባ ነው። በዚያም ኢየሱስ እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህናት የሆነው ስለኛ ቀዳሚ ሆኖ ገባ ይላል። እግዚአብሔር ይመስገን። ተቀመጡ። እንግዲህ ምዕራፍ 6 ያው የመጨረሻው ክፍል ነው። ከቁጥር 1 እስከ 8 ያየነው ሐሳብ በሁለት ከፍለን ያየነው ዋናው ሐሳቡ ዋና ትምህርቱ ምንድነው ካልን ያው የክርስትናን የመጀመሪያ ትምህርት ምናደርግ ነው እንይላለን እንደግ ነው በቃ እንደግ ነው። ሁሉ ጊዜ ምን አንሁን ሕፃን አንሁን እና ከወተት ወጥተን አይደል አጥንትን ጠንካራ ምግብን እንመገብና ማደግ ግዴታ ነው። አትቁሙ ሂዱ የሚል ትምህርት ነው የተማረው። እግዚአብሔር ይመስገን። ስለዚህ የተወለደ ምን ይሆናል? ያድጋል። ከተወለደ ምን መሆን አለብን? ማደግ አለብን የሚለው ነው የተማረው። ስለዚህ ለማደግ ደግሞ ምንድነው መሆን ያለበት? አንዱ በቃ መሄድ ነው፣ መቀጠል ነው አይደል? መቀጠል ነው። መቆም አይደለም፣ መሄድ ነው የሚያስፈልገው። ብዙ ጊዜ ያው የትናንትናው ነገር ይይዘናል አይደል? እዚያ ጋር መሰረትም ደግመን አንመስረት የሚለው መሰረት በፊት የተሰራ ነገር ነውና የባለፈው ህይወታችን የዛሬው ነገር ማበላሸት የለበትም። ብዙ ጊዜ እንደ ሰው የምንቸገረው ያ ነው አይደል? ያለፈው ነገራችን የዛሬው ነገር አንቆ ይዝብናል እና እኛም ራሳችን ካለፈው ነገር ጋር መለያየት እንቸገራለን። ጠላትም ያንን ነገር ይጠቀምበታል። ስለዚህ አንዳንዴ ደግሞ የነገውም ያሳስበናል አይደል? የነገውም ያሳስበናል። ግን ነገ የኛ አይደለም። ለነገ ምን ይበቃዋል? ክፋቱ ይበቃዋል። ስለዚህ የኛ መቼ ነው? አሁን ነው፣ ዛሬ ነው። ስለዚህ በቃ ዛሬን ነው መኖር ያለብን፣ ዛሬን ነው መቀጠል ያለብን። ስለዚህ ትናንትና የሆነ ሆኗል፣ ምንም እናመጣው ነገር የለም እና እግዚአብሔር የሚፈልገው ምንድነው? እንድንቀጥል፣ በቃ እንድንሄድ፣ ወደፊት እንድንቀጥል የሚፈልገው እግዚአብሔር ይመስገን። እንደዛ ካደረግን ወደ ግባችን እግዚአብሔር ወደሚፈልገው ነገር እንመጣለን። ስለዚህ የማደግ ትልቁ መንገድ መቀጠልና መሄድ ነው። አይመስላችሁም? ተስፋ ቆርጣችሁ ታውቃላችሁ? እንደው ምን ይሻላል የምትሉበት ጊዜ አለ አይደል? ትላላችሁ እና ምንድነው የሚያስቀጥላችሁ? ከዛ በኋላ ምንድነው የሚያስቀጥላችሁ አይደል? እና እኔ ምን እላለሁ ምንድነው እጅ መስጠት ሶሉሽን አይደለም። ጊቭ አፕ ማድረግ ሶሉሽን ነው አይደለም። ሶሉሽኑ ምንድነው? መቀጠል ነው። እግዚአብሔር ይመስገን። ስለዚህ እንደዛ ካደረግን እግዚአብሔር ወደሚፈልገው ነገር ላይ እንመጣለን እና የሚሮጡ ሰዎች እንደዛ ናቸው አይደል? ሲሮጡ በቃ የሚያስቡት አንድ ነገር ነው። የሚያስቡት ምናቸው ነው? ግባቸውን ነው የሚያስቡት። ሌላ ነገር አያስቡም። እዛ እየሮጠ አይደል ስለሚያደርገው አያስብ። በቃ ጎሉን ነው የሚያስቡ። ኢቭን ቢወድቅም እንኳን ምን ያደርጋል? ተነስቶ ይቀጥላል። ከቆመበት ምን ያደርጋል? ይቀጥላል። ጌታ ይመስገን። እቀጥላለሁ በመስቲ ጌታ ይመስገን። እና ወድቀን ሊሆን ይችላል፣ ደክመን ሊሆን ይችላል፣ ምንም ነገር ሆነን ሊሆን ይችላል። ምንም በቃ እሱ ምን ሆኗል? አልፏል። ስለዚህ ተነስተን ምን ማድረግ ያለብን? መቀጠል ያለብን። እግዚአብሔር ይመስገን። እና የዕብራውያን ምዕራፍ 5 እና 6 ላይ ያየነው ሐሳብ ይሄ ነው። ስለዚህ ምን እናድርግ? እንደግ። ለማደግ ምንድን ነው ማድረግ ያለብን? መቀጠል፣ መዘርጋት። ያለፈውን ትተን ወደፊት ማድረግ ያለብን መዘርጋት። አይመስላችሁም?
ጌታ ይመስገን። ስለዚህ ትናንት የኛ አይደለም፣ በትናንትና መታሰር የለብንም። ብዙ ነገር አልፈን ሊሆን ይችላል፣ ብዙ ፔን ሊኖረን ይችላል አይደል? ሰዎች ጎድተው ሊሆን ይችላሉ፣ ብዙ ነገር ሉዝ አድርገን ሊሆን ይችላል። ወንድሜ እንዳለው ዮሴፍሻው እንዳለው አንዳንዶቹ ነገር እንዲያው መልስ የለም አይደል? እግዚአብሔር አዋቂ ነው። ለምን ብለን መመለስ የማንችላቸው ነገሮች አሉ። በቃ ሰው ስለሆነ እግዚአብሔር ነው የሚያውቀው። እሱ አዋቂ ነው፣ ሉዓላዊም ነው። ስለዚህ ምንም ተፈጥሮ ሊሆን ይችላል። ግን በቃ ክርስትና ግን መቀጠል፣ በዚህ መንገድ ላይ መቀጠል ያለብን። አንዴ ጌታን ተቀብለን ሩጫ ሜዳ ውስጥ ገብተናል፣ እግዚአብሔር ይመስገን። ስለዚህ ከምንም ነገር ጋር እንትሳነን ተነስተን መቀጠል ያለብንና ለምንም ነገር ጊቭ አፕ ማድረግ ወይም ለኋላኛው ላለፈው ነገራችን ራሳችንን አስገዝተን እዛው መቆም አይጠበቅብንም፣ መቀጠል ያለብን። እግዚአብሔር ይመስገን። ስለዚህ ይሄን እየተናገራቸው ያለው ነገር ምንድነው? በተለይ ቁጥር 11 እና 12 ላይ ምን ይላችኋል? በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ምን ያንን ትጋት እስከ መቼ? እስከ መጨረሻ እንድታሳዩ እንመኛለን ይላል። አሁን አያችሁ፣ እግዚአብሔር የተስፋ ቃል መውረስ አለ፣ እግዚአብሔር የሰጠው ነገር አለ፣ እግዚአብሔር የተናገረው ነገር አለ አይደል? በቃ እግዚአብሔር ጠርቶናል እኮ አይደል? ጠራን። በቃ የሰማነው ነገር አለ፣ የተቀበልነው ነገር አለና ያንን ነገር የተቀበልነውን እግዚአብሔር የተናገረውን ነገር እስከ መጨረሻው ድረስ ምን ወርሰው በእምነትና በምንድነው ይላል? በትዕግስት ነው። እና ዳተኞች አትሁኑ። ዳተኛ ማለት ነው ሰነፍ ማለት ነው። ዳተኛ ማለት ነው ሰነፍ እንደማለት ነው አይደል? ቸልተኛ፣ ሰነፍ፣ ቸልተኛ አትሁኑ። ስለዚህ ዋጋ ሰጥተን ምን ማድረግ ነው? በዚህ መንገድ ላይ መቀጠል ያለብን እና በእምነትና በትዕግስት ነው የሚለው። እንዲያ ማለት በእምነትና በትዕግስት ምን የተስፋውን ቃል የምታደርጉ የምትወርሱ እና እግዚአብሔር የሰጠው የተስፋ ቃል በጣም ጽኑና እርግጥ የማይለወጥ እንደሆነ ነው ከዚህ በኋላ የሚነግራቸው። እና ምሳሌ ማን ያነሳል? አባታቸውን አብርሃምን ያነሳል። አብርሃም አለ አይደል ይላል እኮ አብርሃም እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረኩ ባርካለሁ እያበዛውም አበዛሃለሁ ብሎ ከእርሱ በሚበልጥ በማንም ልዩ ሊል ስላልቻለ በራሱ ማለ። እንዲሁም እርሱ ከታገሰ በኋላ ተስፋውን አገኘው። እና እግዚአብሔር ለአብርሃም ሲናገረው ሞቅ ብሎት አይደለም የተናገረው። በቃ እግዚአብሔር የሚናገረው ቃል ምንም የማይናወጥ ጽኑ የሆነ የሚፈጸም ቃል ስለሆነ እግዚአብሔር አብርሃምን አበዛሃለሁ፣ በቃ እንዲያውም ልጅ እሰጥሃለሁ፣ አንድ ብቻ አይደለም ህዝብ አደርግሃለሁ ሲለው አብርሃም መውለድ ይችል ነበር? አይችልም። ሚስቱ መውለድ ትችል ነበር? አትችልም። ከተፈጥሮ ውጭ በሆነ ነገር የእግዚአብሔር ቃል ሲመጣ እሱ ግን ምን አደረገ? አመነ። እግዚአብሔር ይመስገን። ለምን ሲባል እግዚአብሔር ለሙታን ህይወትን እንደሚሰጥ አይደል? የሌለውን ደግሞ እንዳለ አድርጎ በሚጠራ በአምላክ ፊት ምን አደረገ? በቃ አመነበት። እግዚአብሔር ይመስገን። ስለዚህ እግዚአብሔር አመነ፣ ጽድቅ ሆኖ ተቆጠረለት የተባለ ስለዚህ እና አብርሃም የእግዚአብሔርን ቃል ማመን ብቻ ሳይሆን ደግሞ ታገሰና ጠበቀ። ስለዚህ እኔ በጣም እዚህ ክፍል ላይ የሚገርመኝ ነገር ምንድነው ታውቃላችሁ? የሚቀጥለው ሐሳብ ምን ያልመሰላችሁ? ራሱ እግዚአብሔር ለአብርሃም ተስፋ በጣው ጊዜ በእውነት እየባረኩ ባርካለሁ እያበዛም አበዛሃለሁ ብሎ ከእርሱ በሚበልጥ በማንም ሊምል ስላልቻለ በራሱ ማድረግ ይታያችሁ። እንግዲህ እግዚአብሔር እኮ ነው ማለት ነው። ምን ያስፈልገዋል? እሱ ብቻውን ነገር ሁሉ የፈጠረ አምላክ አይደል? ዋይ ለምን ይላል? ምን መማል አስፈልገው? አንዳንድ ሰው እኮ ሌትስ ሴይ ባለው ፖዚሽን አንፃር ትልልቅ ሰዎች ይሄን አደርግልሃለሁ ካለም በቃ እናምናለን አናምንም። ፖዚሽናቸው ራሱ ምን ስለሚፈቅድ አንጠራጠራቸውም። ሌላም ነገር አንጠይቃቸውም። ፈርሙ ምናምን አንላቸውም። ቃላቸው ብቻ ምንድነው? ሰፊሸንት ነው። እግዚአብሔር ይመስገን። እግዚአብሔር እንግዲህ አምላክ ሆኖ ምን አደረገ ይላል? እንዲያው ማለት አይገርም? ይሄ የሚያሳየው ምንድነው? እግዚአብሔር አብርሃምን እንዴት አድርጎ ይዞ እንዴት ማለት በዚህ ተስፋ ላይ በጣም ጸንቶ እንዲቆም እንደ ማስረጃ አድርጎ የሰጠው ይመስለኛል። ግዴታ የለበትም እግዚአብሔር መማል አይደል? መማል የለበትም። ግን እግዚአብሔር ምን ያህል ለሰው ያለውን ነገር አይደል የሚያሳይ ሐሳብ ነው። ስለዚህ ሰዎች ከነርሱ በሚበልጡ ይብላሉና ለማስረዳት የሆነው መሐላ የምጉት ሁሉ ፍጻሜ ነው። ስለዚህ እግዚአብሔር ተስፋውን እንደሚፈጽም እርግጠኛ እንዲሆን እግዚአብሔር ለአብርሃም ማለ ይላልና ዝቅ ብሎ ቁጥር 17 ተመልከቱ እንደምን። ስለዚህ እግዚአብሔር አላ ወደኛ ሲያመጣው ማለት ነው የተስፋውን ቃል ለሚወርሱ ፈቃዱ ምን እንደማይሆን በቃ የእግዚአብሔር ፈቃድ ምን አይሆንም?
አይለወጥም ነው። ፈቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይቻል በሁለት በማይለወጥ ነገር በፊታችን ያለውን ተስፋ ለመያዝ ለሸሸን ለእኛ ብርቱ መጽናናት ይሆንልን ዘንድ በመሃል በመካከል ገባ ይላል። እግዚአብሔር ይመስገን። ስለዚህ ስለኛም ሲናገር ማለት ነው፣ ስለኛም ሲናገር እግዚአብሔር አይዋሽም ነው። በቃ እግዚአብሔር አይዋሽም። እንደማይዋሽ በሁለት ነገር ነው ያረጋገጠው። አንደኛ የሰጠውን ተስፋ ቃል ሰጥቷል። ቃሉ በራሱ አይደለም፣ እውነት ነው። የእግዚአብሔር ቃል እውነት ነው፣ የሚቀየር አይደለም፣ የሰው ቃል አይደለምና የእግዚአብሔር ቃል እውነት ነው። ሁለተኛ ደግሞ በመሐላ ደግሞ በመካከል ገባ ብሎ ይናገራል። እግዚአብሔር ይመስገን። ስለዚህ የተቀበልነው ተስፋ የማይለወጥ የምንወርሰው ተስፋ የማይለወጥ ፈቃዱ የማይለወጥ እንደሆነ እግዚአብሔር ለኛ ለማረጋገጥ ሲባል በእነዚህ በሁለት ነገር እንደገባ ይናገራል። ኦኬ አንድ ሁለት ቃሎችን ተናግረን እንትን ለማድረግ ሞክራለሁ። ቁጥር 17 ላይ እንደዚህ የሚል ቃል አለ። ቀድም ያነበብነው ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይቻል በሁለት በማይለወጥ ነገር በፊታችን ያለውን ተስፋ ለመያዝ ምን ላደረግን? ለሸሸን ለእኛ ብርቱ መጽናናት ይሆንልን ዘንድ ይላል። ይሄ ለሸሸን የሚለው ቃል እንግሊዘኛው ላይ ስታየው ትንሽ ክሊር ከአማርኛው ይልቅ ማለት ነው። ጽፌዋለሁ። ምን ይላል እንግሊዘኛው ማለት ነው? that by two immutable things in which it was impossible for God to lie, we may have a strong consolation who have fled for refuge to lay hold upon the hope set before us ይላል። እግዚአብሔር ይመስገን። ስለዚህ በአማርኛችን ተስፋ ለማየት ለሸሸን የሚለው ቃል ኦኬ፣ በእንግሊዘኛው የሚለው fled for refuge ነው የሚለው። እግዚአብሔር ይመስገን። refuge ማለት ያው ሁላችን እናውቃለን እና የሸሸነው ወደ ምንድነው? እኛ ይላል አሁን በፊታችን ያለውን ተስፋ እግዚአብሔር ተስፋ የሰጠን ሰዎች የሸሸነው ወዴት ነው ሲባል ወደ ጽኑ ወደ ሆነ ሴኪር ወደ ሆነ አሁን ሪፊውጅ ነው የሆነው ነው የሚለው። ገብታችኋል? የሸሸንበት እንትን ሪፊውጃችን ጽኑ የሆነ ምክንያቱም የአማርኛው ሸሸን ብቻ ነው የሚለው፣ የእንግሊዘኛው ግን ፍሌድ ፎር ሪፊውጅ ነው የሚለው። ስለዚህ ሪፊውጅ ያው ምንድነው ጥገኝነት ይባላል አይደል? ጥገኛ ለመሆን የሸሸንበት እንትን እንዳለ ይናገራል ማለት ነው። ስለዚህ ጥገኛ ለመሆን ወደ ክርስቶስ ምን አድርገናል? ሸሽተናል። የሸሸነው ወደ ክርስቶስ ነው፣ የመጣነው ወደ ክርስቶስ ነው እዚህ ጋር እንደሚናገረው ማለት ነው። ተስፋው ቃል ለሚወርሱ ፈቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይቻል በሁለት በማይለወጥ ነገር በፊታችን ያለውን ተስፋ ለመያዝ ለሸሸን ሲል ተስፋውን ለመያዝ የሸሸነው ወደ ክርስቶስ ነው፣ የመጣነው ወደ ክርስቶስ ነው። ስለዚህ ለእኛ ብርቱ መጽናናት ይሆንልን ዘንድ በመሃል መካከል ገባ ይላል። ኦኬ ጌታ ይመስገን። ስለዚህ የምንሸሸው ከምንድን ነው? ይህን ተስፋ ቃል የእግዚአብሔርን የተስፋ ቃል እስከ መጨረሻው በትጋት አሁን ስለ ትጋት ነው ያወራል። መጀመሪያ ላይ እንዳየነው በእምነትና በትዕግስት ይህን ተስፋ ቃል እንድንወርስ ትጋትን እንድነሳይ እስከ መጨረሻው ትጋትን እንድናሳይ ጠይቆናል። እግዚአብሔር ይመስገን። ስለዚህ ትጋትን ለማሳየት ከሚረዳን ነገር አንዱ ምንድን ነው ሲባል መሸሽ ያለብን ነገር አለ። መጀመሪያም ሸሽተን የመጣ ነው። አሁንም ምን ማድረግ መቻል አለብን? መሸሽ ያለብን ነገሮች አሉና ክርስቲያን ከምንድን ነው የሚሸሸው? መሸሽ ያለበት ክርስቲያን ከምን መሸሽ አለበት? ከኃጢአት መሸሽ አለበት። እግዚአብሔር ይመስገን። ሌላ ከምን መሸሽ አለብን? ከምን መሸሽ አለብን? ከዓለም መሸሽ አለብን። ሌላ ከምን መሸሽ አለብን? ከራሳችንም መሸሽ አለብን። ምክንያቱም ራሳችንም አስቸጋሪ ነው። እሺ ምናል ሰሊ ኦኬ ማን ሊናገር ያፈልገው? ስለዚህ ያለንን ተስፋ ጠብቀን ለመሄድ ካስፈለገ አይደል? እግዚአብሔር የሰጠንን ተስፋ ጠብቀን በትጋት ለመሄድ ካስፈለገ መሸሽ ያለብን ብዙ ነገር አለ። ትጋታችንን የሚያደርግ የሚወስድ የሚቀንስ አንዳንዱ እንዲያውም ካልሸሽን አደጋ ነው። እዛ መቆም ራሱ በራሱ አደጋ ነው። እነዚህ ሰዎች ራሱ መጽሐፉ የተጻፈላቸው ሰዎች ከአይሁድ ሃይማኖት ሸሽተው ነው የወጡት አይደል? ሸሽተው ነው የወጡት ከአይሁድ ሃይማኖት እና እዛ ሃይማኖቱ ቦታ ቢቆዩ አደጋ አለው፣ ችግር አለው። ባለፈው እንዳጠናን ማለት ነው ችግር አለው። ስለዚህ ዛሬ እንደ ክርስቲያን የምንሸሽባቸው ብዙ ነገሮች አሉ። እግዚአብሔር ይመስገን። በተለይ ማለት ነው ክርስቶስን እንድናይ ከማያደርጉ ነገሮች በሙሉ ምን ማድረግ አለብን? መሸሽ አለብን። ክርስቶስን እንዳናይ፣ ክርስቶስን እንዳንከተል፣ ከክርስቶስ ጋር እንዳንሆን ከሚከለክሉ ነገሮች ሁሉ መሸሽ አለብን። ማለት ነው ዝርዝራቸው ያው እንደ ሰው እንትኑ ይለያያል አይደል? ስለዚህ ከክርስቶስ እንድንለይ ከሚያደርጉ ነገሮች በሙሉ መሸሽ አለብን። አካሉም ከሆነችው ከቤተ ክርስቲያን
አይደል? እንድንለይ ከሚያደርጉ ነገሮች ሁሉ ምን ማድረግ አለብን? መሸሽ አለብን። እግዚአብሔር ይመስገን። ስለዚህ ምክንያቱም መሸሻችን የሚያመጣው ነገር ምንድነው ሲባል ደህንነትን አይሰጠንም። ሴፍ ቦታ ነው። አሁን ወደ ቸርች መምጣት ሴፍ ነው? ሴፍ አይደለም። አሁን እዚህ ባትሆኑ ምን ነበር የሚፈጠረው? ምን ነበር የሚፈጠረው? አይደል? ልክ ነኝ? ሴፍ ነው? ሴፍ አይደለም? አርፈናል። እግዚአብሔር ይመስገን። ምክንያቱም ይሄ የእግዚአብሔር ቤት ነው። ክብር ለጌታ ይሁን እና የእግዚአብሔር ሕልውና ያለበት ቦታ፣ የእግዚአብሔር ቤት ያለበት ቦታ ነው እና ውጭ ብንሆን ብዙ ነገር ውስጥ እንገባለን። አእምሯችን ራሱ ሌላ ነገር ውስጥ ነው ያለው አይደል? ሰይጣን ብዙ ነገር ያመጣብናል። ልክ እንደዛው በክርስቶስም ስንሆን፣ ወደ ክርስቶስም ስንመጣ፣ ክርስቶስ ወዳለበት ነገር ስንመጣ ከብዙ ነገር እረፍትን እናገኛለን። ማለት ሴፍ ነው፣ ሴኪዩር። እግዚአብሔር ይመስገን። አይመስላችሁም? እኔ ሁሌ እንደምናገረው በህይወቴ ጌታን ከተቀበልኩ ጊዜ ጀምሮ ስቲል ነው ድረስ ጌታ ረድቶኛል እና ማለት አሁን ስራ ኖሮኝ ምናምን ከቤተክርስቲያን ቀርቼ አውቃለሁ። ዴሊብሬትሊ ግን ብዬ የቀረሩበት ጊዜ የለም። የፈለገ ነገር ቢፈጠር ቸርች እመጣለሁ። የምመጣው ግን ለምን መሰላችሁ? ስርዓትና ህግ ስለሆነ አይደለም። አንድ ነገር ስለገባኝ ነው። እኔ ምን ስለምሆን ነው? ደህንነቴ ስለሚጠበቅ ነው። ሴፍ ስለምሆን እግዚአብሔር ይመስገን። እና ስለዚህ መሸሻችን ከአንዳንድ ነገሮቻችን መሸሻችን ህይወታችንን አደጋ ላይ እንዳይወድቅ ያደርገዋል። ጌታ ይመስገን። አንዳንድ ጊዜ አሁን እንዲያውም ያው ሰው ጊዜው የሱ ስለሆነ ማለት የሶሻል ሚዲያ ጊዜ ስለሆነ ማለት ነው አይደል? በጣም ጊዜያችንን የሚወስደው ሶሻል ሚዲያ አይደል? እና አንዳንዴ አደጋ ውስጥ እኮ አይከተልም? እንደው መንግስት እንኳን ገብቶት ከ16 ዓመት በታች ነው ይከለክለው መሰለኝ አይደል? 14 ነው 16? አዎ መንግስት እንኳን ገብቶት ማለት ነው ሊከለክለው ከ16 ዓመት በታች ያሉትን። እና መሸሻ ያስፈልጋል። ለምንድን ነው የሚያስፈልገው? ህይወታችን እንዲቀጥል እግዚአብሔር የሰጠንን ተስፋ ለመውረስ ትጋት ማሳየት ካለብን ትጋታችንን ከሚቀንስ ነገር ሁሉ መውጣት መቻል አለብን። እንዳንጸልይ ጊዜያችንን የሚሰርቀው እሱ አይደል? እና ከክፉ ጓደኞች፣ ከጥሩ ካልሆኑ ጓደኞች፣ ጥሩ ካልሆነ ነገር ቀደም እንደዘረዘራችሁ ከዓለም ቢሆን ገብቷችኋል። ጊዜያችንን ከሚበላ እውቀታችንን፣ መንፈሳዊ አቅማችንን ከሚወስድ ነገር ሁሉ ካሸሸን we are safe ሪፊውጂ ውስጥ ገብተናል ማለት ነው። እግዚአብሔር ይመስገን። ስለዚህ እስከ መጨረሻው ድረስ ለመሄድ ትጋት አለ። ይሄ ስንፍናው አይመጣም። ስንፍናው የሚመጣው ሁሉ ጊዜ ምን ሲሆን ነው? በሌላ ነገር ስንያዝ አይደል? አንዳንዴ እናንተም እንደዛ ናችሁ ብዬ አስባለሁ። እና አንዳንዴ የሆነ ነገር ጀምርና ቆይ በኋላ ያን እቀጥላለሁ ስል በኋላ የለውም ወይ ተኝቻለሁ አይደል? ልሰራ የምፈልገው ነገር የለም እና ስንፍና ውስጥ እንገባለን። ስለዚህ መሸሽ ህይወትን ያድናል አያድንም? ያድናል። የሸሽ ኃጢአትም ስለተባለ ዮሴፍ ሸሽ አይደል የሚለው? ዮሴፍ ምን አደረገ? ሸሸ። በቃ አንዳንድ ጊዜ አንዳንድ ቦታ መሸሽ ካልቻለን አደጋ ግዴታ ነው። እና ማደግ አንድ ነገር ነው። ሁለተኛ ደግሞ እስከ መጨረሻው በትጋት ለመቀጠል ህይወታችን ላይ ትርጉም ከሌላቸው ነገሮች ሁሉ ምን ማድረግ መቻል አለብን? ጌታ ቢረዳን እንሽሽ አይደል? ይብን አንዳንዴ ከመጥፎ ሰዎችም ህይወታችንን ኢነርጂያችንን ከሚጨርሱ አይደል? እንደ ክርስቲያንም እኮ ሄደን ከሰው ጋር ዲስከስ እናደርግ የሚያንጽ ቃል ይላል በእግዚአብሔር ቃል። በቃ እርስ በርሳችን ካፋችሁ የሚያንጽ ቃል ይውጣ ስለሚል ከማያንጸን ነገር ሁሉ ከወጣን ሴፍ የሆነ እንትን ውስጥ ነው ያለነው። እግዚአብሔር ይመስገን ደህንነታችን የተጠበቀ ነው እና እስከ መጨረሻው ትጋታችንን ለመቀጠል የሚጠቅመን ነገር መሸሽ ያስፈልገናል። አይ ቲንክ የዚህ ክፍል ሐሳብ ጀነራሊ ሐሳቡ ይሄ ነው። በቃ ሽሹ። የምዕራፍ 6 የመጨረሻው ሐሳብ ሽሹ። ጌታ ይመስገን። እሸሻለሁ ብሎ እስቲ እንሸሻለን። ጌታ ይመስገን። ሸሽተን ወዴት ነው የምንሄደው? ወዴት ነው የምንሸሸው ሲባል መሸሻችን ሪፊውጅ የምናደርገው ምን ውስጥ ነው ሲባል በቃ እግዚአብሔር እዚህ ክፍል ላይ ምን ያለ መሰላችሁ? ወዴት እንደምንሸሽ ሲናገር የታለ ክፍሉ? ቁጥር 19 ተመልከቱ። ይህም ተስፋ እንደ ነፍስ መልሕቅ አለንና እርሱም እርግጥና ጽኑ የሆነ ወዴት የገባ ወደ መጋረጃ ውስጥ የገባ ነው ይላል። ኦኬ ይሄ ሪፊውጅ የገባንበት ክራይስት ወዴት የገባ ነው? ወደ መጋረጃ ምንድን ነው?
ሲባል መጋረጃ ማለት እግዚአብሔር ካደረበት ቦታ ቅድስተ ቅዱሳን ማለት ነው። ከሰውና ካለው ነገር ሁሉ የተለየው በምንድን ነው? በመጋረጃ ነው። ከመጋረጃው በስተጀርባ ያለው ማን ነው? እግዚአብሔር። የእግዚአብሔር መገኘት ነው ያለው። እግዚአብሔር ይመስገን። ስለዚህ የምንሸሸው ወዴት ነው ሲባል ወደ ኢትዮጵያ ምናምን አይደለም። እሺ የምንሸሸው እግዚአብሔር ወዳለበት ነው። እግዚአብሔር ወደሚገኝበት ነው የምንሸሸው። እግዚአብሔር የት ይገኛል ስንል አይደል? በእግዚአብሔር ቤት ውስጥ ይሄ እግዚአብሔር ታዲያ ይገኛል አይገኝም? ስለዚህ ቅዳሜ ወዴት ነው የምንሸሸው? ወደ እግዚአብሔር ቤት ነው የምንሸሸው። ጌታ ይመስገን። በመንፈሳችን ውስጥ እግዚአብሔር አለ የለም? መንፈሳችን የእግዚአብሔር ማደሪያ ነው። ስለዚህ ብዙ ጊዜ በአእምሮአችን በስጋችን ከምናስበው ነገር ይልቅ ወደ መንፈሳችን ስንመጣ ደህንነት እናገኛለን አናገኝም? እናገኛለን። ለዚህ ነው በመንፈስ ምን አድርጉ? ተመላለሱ። አይደለም የስጋ ስራን አትትርጉ አትፈጽሙ አልተባለም? እና እውነት እኮ ነው። እውነት አይደለም? አንዳንዴ ያው በስሜት ከምናደርገው ነገር ይልቅ አይደል አረፍ ብለን ሰከን ብለን ወደ መንፈሳችን ስንመጣ ሴፍ ነው ሴፍ አይደለም? በቃ በቦክስ ልናጋጨው የነበረውን ሰውዬ እንደው ረጋ ብለን ወደ መንፈሳችን ስንመጣ ምህረት እናደርግለታል። የበደለን ሰው ማለት ነው። ስለዚህ ሴፍ እንትን ነው ማለት ነው። ስለዚህ እግዚአብሔር ወደሚገኝበት ወደምንታነጽበት ክርስቶስ ወዳለበት ወደምንጠቀምበት ነገር ነው መሸሽ ያለብን። አይመስላችሁ? እግዚአብሔር ይመስገን። ስለዚህ መሸሽ ግዴታ ነው። ኦኬ። ከዛ ያነሳው ቃል አለ መልህቅ የሚል ቃል አንስቷል። እሱን ደግሞ ተነጋግረን እንጨርሳለን። ይህም ተስፋ እንደ ነፍስ መልህቅ አለን ነው የሚለው አይደል? ተስፋ እግዚአብሔር ሰጥቶናል ይልና ተስፋው እንደምንድን ነው? እንደ ነፍስ ምን መልህቅ አለን ይላል። እግዚአብሔር ይመስገን። መልህቅ ምንድን ነው? መርከብን የሚያቆም ሌላ ይጨምራል። ይሄ ነው አይደል? መልህቅ ማለት እዚህ ጋር ጽፌዋለሁ አይደልሽ? በትርጉሙ አለ። መልህቅ ማለት መርከብ በማዕበል አይደል ወይም በውሃ ፍሰት እንዳትወሰድ ወይም እንዳትርቅ ለመከላከል ወደ ባህር የሚጣልና መርከቧን በቦታው የሚያቆም ምንድን ነው? ከባድ የብረት ዕቃ። ስለዚህ መርከብ ምንም ግዙፍ ቢሆን ምንም ትልቅ ቢሆን ምን ያስፈልገዋል? ግን አይ ትልቅ ነውና ይችላል ይባላል? አይባልም። ባህሩ በተናወጠ ጊዜ ድራሽ ነው የሚጠፋው። ኦኬ። ስለዚህ ሁሌ ምን ያስፈልጋል? መልህቅ ያስፈልጋል። እና እሱ አሪፍ ክርስቲያን ነው ምናምን ይባል የለም። ኦኬ። ለሁሉ ሰው ምን ያስፈልገዋል? ሚዝናና ሰው መጨረሻ ላይ ችግር ላይ ነው የሚወድቀው። አይመስላችሁ? መልህቅ ያስፈልገዋል። ስለዚህ መልህቅ አንድ የሚያደርገው ምንድነው? መርከቧን ተረጋግታ አይደል እንድትቆም ያደርጋታል። ሁለተኛ በወደቡ ላይ አይደል ሴፍ ሆና ታስራ እንድትቆም ይረዳታል ማለት ነው። አይመስላችሁም? ስለዚህ ለምንድን ነው መልህቅ ብሎ ያነሳው ሲባል እያሰበ ያለው ነገር አለ ማለት ነው አይደል? ምክንያቱም መልህቅ የሚጠቅመው ለአንድ ነገር ብቻ ነው፣ ባህር ላይ ለሚጓዝ መርከብ እንጂ ሌላ አይጠቅምም። አይመስላችሁም? ስለዚህ ለምንድን ነው ያነሳው ሲባል ህይወታችንም እንደዛ ነው ማለት ነው አይደል? በባህር ላይ በማዕበል ላይ እንደምትጓዝ አይነት መርከብ ነው በዚህ ዓለም ውስጥ እኛ የምንጓዘው። የሚያናውጠ ነገር ብዙ አለ የለም? አለ ብዙ ነገር፣ ሰውን የሚያናውጠው ብዙ ነገር አለ። ስለዚህ ለእንደዚህ አይነት ሰው ተረጋግቶ አይደል ጸንቶ እንዲሄድ ምን ያስፈልገዋል ማለት ነው? መልህቅ ያስፈልገዋል። እግዚአብሔር ይመስገን። እና ዛሬ ሰው የሚናወጥበት ብዙ ነገር ነው። ምክንያቱም ሰው ሀብታም ቢሆን ሀብቱ ምን ያደርገዋል? ማዕበል ነው ያናውጠዋል አይደል? ትዳር ቢኖረው ሚስትም ያገባ ባል ብታገባ እሱ ምንድነው? ማዕበል ነው ያናውጣል። ልጅም ሲወለድ ምንድነው? ማዕበል ያናውጣል። ኤቭሪቲንግ በህይወታችን ዙሪያ ያለው ነገር የሚያናውጠን ነገር ነው ያለው። ግን በዚህ ነገር ውስጥ እንዴት ነው ተረጋግተን ማለፍ የምንችለው ቆመን መቀጠል የምንችለው ስንል ጸሐፊ የሚነግረን ነገር ምንድነው? የነፍስ ምን አለን ይላል? መልህቅ አለ። ነፍሳችን የተያዘበት መልህቅ አለ ማለት ነው። እግዚአብሔር ይመስገን። በጣም የሚገርመው ይሄን አብሬል ባያይዘው ይሻላል። ኦኬ፣ ይሄን አብሬ ያያይዘው እናደርጋለን። የመጨረሻው ቃል የሚለውን ላሳያችሁና ከሱ ጋር አብሬ ባያይዘው ይሻላል። ይሄኛው ቁጥር 20 የሚለውን ተመልከቱ። ቁጥር 20 በዚያም ኢየሱስ እንደ መልከጼዴቅ ሹመት ለዘላለም ሊቀ ካህናት የሆነው ስለኛ ቀዳሚ ሆኖ ምን አደረገ ይላል? ቀዳሚ ሆኖ ምን ገባ ይላል። ጌታ ይመስገን። ቀዳሚ ሆኖ ገባ። ቀዳሚ ማለት ነው
የመጀመሪያ ማለት ነው አይደል? የመጀመሪያ ማለት ነው። እዚህ ጋር አስቀምጬላችኋለሁ ቃሉ ቀዳሚ ሆኖ ገባ ፎርራነር። ግሪክኛው ፕሮድሮሞስ የሚል ቃል ይጠቀማል። ምን ማለት መሰላችሁ? ይሄ ቃል የሚጠቀሙበት በዛን ጊዜ ማለት ነው የሚጠቀሙበት መርከቦች በባህር ላይ አንድ ላይ ለጦርነት የሚሆን ለንግድ ተሰብስበው በሚሄዱበት ጊዜ ማለት ነው። ትልልቅ መርከቦች በሚሄዱበት ጊዜ መርከቦች በሚጓዙበት ጊዜ የሆነ ቦታ ማረፍ ከፈለጉ ወደብ ላይ ማረፍ ከፈለጉ ዝም ብለው ሄደው ተጠግተው አያርፉ። ለምን? ስለማያውቁት ወደቡን ስለማያውቁት ድንጋይ ሊኖረው ይችላል አይደል? ትልልቅ መርከቦች አይጠጉም ወደዛ። ስለዚህ ምንድነው የሚደረገው? አንድ ትንሽ ጀልባ እሷ ላይ ይቀመጥና እሷ ትሄዳለች። መጀመሪያ ነገሩን ሰርች ታደርጋለች እና እንትኑንም ይዛው ትሄዳለች። የሚታሰርበት ነው መልህቁንም ይዛ ትሄዳለች። ሴፍ ከሆነ እዛ ምን ታደርጓለች? ታስረዋለች። እና እቺ የምትሄደው ትንሿ መርከብ ለስለላ ወይም እንትኑን ይዛ የምትሄደው ማሰሪያውን ይዛ ሄዳ ቼክ አድርጋ የምታስረዋ መርከብ ቀዳሚ ትባላለች ወይም ፕሮዶርሞስ ትባላለች። ኦኬ። ስለዚህ ምን ማለት ነው? እሷ ሄደች ማለት እሷ ገባች ማለት ነገሩ ሴፍ ነው ማለት ነው አይደል? ሴፍ ነው ማለት ብቻ ሳይሆን ገመዱን ይዛ ሄደች እሷ ናት። ስለዚህ እነሱ ምን ታደርጋቸዋለች? መርከቦቹ ታስራቸዋለች ማለት ነው። ጌታ ይመስገን። ስለዚህ ኢየሱስ አለ ኢየሱስ ስለኛ ምን ሆኖ ቀዳሚ ሆኖ ገባ ሲል ምን ማለት መሰላችሁ? እኛ ሁላችን ብዙ መርከቦች ነን። ኦኬ፣ ሁላችን ብዙ መርከቦች ነን እና ኢየሱስ ግን መጀመሪያ ቀድሞ ምን አደረገ? ወደ ገብቷችኋል? እግዚአብሔር ወዳለበት በመጋረጃ ውስጥ አልፎ ገባ ስለሚል ወደ እግዚአብሔር ማደሪያ አሁን ያው በሰማይ ነው ያለው ኢየሱስ ክርስቶስ ወደዛ ገባ። ወደቡ እግዚአብሔር ያለበት ነው ተባብለን አይደል? ማረፊያው እግዚአብሔር ያለበት ነው። ስለዚህ እግዚአብሔር ወዳለበት ኢየሱስ ገባ ማለት ምን ማለት ነው ሲባል ተስፋችን አይደል? ተስፋችን ጽኑ ነው፣ የማይለወጥ ነው ያልን የመጣ ነው። ስለዚህ ይሄ ተስፋ የተቀበልነው ተስፋ ዛሬ ወደ መጋረጃው አልፎ ስለኛ በሰማይ ምን ያደረገ ነው? የገባ ኢየሱስ ነው። አሁን ምን ማለት ነው? ብዙ ነገር ያናውጠናል አይደል? መርከብ እንደምትናወጥ እናወጣለን። አሁን ያቺ መርከብ ስትስሉት ማለት ነው መርከቧ የሆነ ውሃ መጥቶ ሊያናውጣት ይችላል እዛ የቆመችበት ቦታ ላይ። ግን ችግሩ ልትሄድ ትችላለች። ለምን? ገመዱ ማን ይዞት ገብቶ አስሯታል? ቀዳሚ የሆነው ገብቶ ምን አድርጓታል? አስሯል። ለዚህ ነው ቅድም እንደዘመር ነው ምድር ቢናወጥ የፈለገው ነገር ቢመጣ ማንጠፋው ለዛ ነው። ቀድሞ ገብቶ ምን አልተደረገ የያዘን ነገር ስላለ ማለት ነው። በእርሱ ኢየሱስ ክርስቶስ ለኛ ቀዳሚ ሆኖ የገባው እኛ ምን ለማድረግ ነው? ደህንነታችንን ሴፍ ለማድረግ ለዘላለም በፊቱ ምን እንድንሆነው እንድንቆም እንዳንወሰድ ጌታ ኢየሱስ ክርስቶስ ስለኛ ቀዳሚ ሆኖ ምን አድርጓል? ገብቷል። እግዚአብሔር ይመስገን። ስለዚህ ኢየሱስ እዚያ መኖሩ የሚያሳየን እኛም እዛም እንዳለ ነው ስፍራ እንዳለን ነው የሚያሳየው። ባይዘወይ ያቺ መርከብ ሄዳ ያንን እንትን ስታስር ማለት ነው ገመዱ ስታስር ኦልሬዲ መርከቦቹ ዴስቲኒያቸው ላይ ደርሰዋል አልደረሱም? ደርሰዋል። ቴክኒካሊ ኦልሬዲ እዛ ቦታ ላይ ደርሰዋል። ያኛው ቀድሞ ይግባ እንጂ እነሱ ቦታቸው ላይ ደርሰዋል። ስለዚህ ምን ማለት ነው? ኢየሱስ ወደ ሰማይ ገባ ሲባል እኛም ኦልሬዲ ምን ሆነናል ማለት ነው? ከእርሱ ጋር ገብተናል ማለት ነው። እና አሁን ያው በሚያልፈው ነገር ወደ ታች ወደ ላይ የሚያደርገን ብዙ ነገር አለ። ቢሆንም ግን ከእጁ ማንም አይወጣንም። እግዚአብሔር ይመስገን። እሱ ስለኛ ቀዳሚ ሆኖ ገብቷል ማለት ነው። ጌታ ይመስገን። በብሉይ ኪዳን ጊዜ የነበሩ ሊቀ ካህናቶችን ካያቸዋቸው ወደ ቅድስተ ቅዱሳን ይገባሉ አይገቡም? ግን ቀዳሚ ሆኖ አይደለም የሚገቡት እነሱ። ለምን መሰላችሁ? ይገቡና የሚሰሩትን ሰርተው ከዛ ተመልሰው ምን ያደርጋሉ? ይወጣሉ። ሌሎቹ ሰዎች ይገባሉ? አይገቡ። የሚገባው አንድ ሰው ብቻ ነው። የአዲሱ ኪዳን ግን ገብቶ መውጣት አይደለም። ገብቶ ለኛ መንገድ ከፍቶ እሱ ራሱ እንደ መልከጼዴቅ ካህን ሆኖ ገባ ማለት ለዘላለም ምን ያደርጋል? ነዋሪ ነው። በቃ እዛ ክህነቱ ዘላለማዊ ስለሆነ እኛን ይዞ የገባበት መግባት ዘላለማዊ እንደሆነ የምንረዳው ይሆናል ማለት ነው። እግዚአብሔር ይመስገን። ስለዚህ ኢየሱስ ክርስቶስ አስቀድሞ በመድረስ መልህቁን በእግዚአብሔር መገኘት ውስጥ ስላሳረፈው የኛ መርከብ ወይም የኛ ነፍስ ማለት ነው ምንም እንኳን በባህሩ ላይ ከመሃሉ ጋር እየታገለች ቢሆንም በቴክኒክ ደረጃ ግን ከመድረሻው ጋር አስቀድሞ ምን አድርገናል? ተያይዘናል ማለት ነው። እግዚአብሔር ይመስገን። ስለዚህ
ባጭሩ የዛሬው ክፍል ምን ነው ሐሳቡ ሲባል እንጠቅልለውና ከየተያዘ የመጣ ነገር ነው። ማደግ ግዴታ ነው ተባባልን አይደል? ማደግ ግዴታ ነው፣ መቀጠል ነው ያለብን። ስንቀጥል ደግሞ መትጋት ያስፈልገናል። አይመስላችሁም? መትጋት ግዴታ ነው። እንዳንተጋ ደግሞ ችግሩ ምንድነው? የሚይዘን ብዙ ነገር አለ። ስለዚህ ከዛ ምን ማድረግ አለብን? መሸሽ አለብን። ከሸሸን ስንፍና የሚባል ነገር የለም። ሴፍ ነው የምንሆነው፣ ደህንነታችን የተጠበቀ ነው የሚሆነው። ትጋትንም ለማሳየት ችግር የለብንም፣ እንሄዳለን። ናቶልሽ በህይወት መናወጥ አለ፣ ችግር አለ አይደል? ግን መርከቧ ምን አትሆንም? አትሰምጥም። ለምን ሲባል ከሰማይ ጋር ምን ተያይዟል? ምንድነው? መልኩ ከሰማይ ጋር ተያይዟል። እግዚአብሔር ይመስገን። ስለዚህ እግዚአብሔር የሰጠን ተስፋ የማይለወጥ ነው እና በጌታ ቤት የቆምነው ማለት ነው በእኛ ጉልበት አይደለም፣ በእኛ አቅም ነው እንዴ? አያችሁ? የቆምንበት ምክንያቱ ትልቁ ምክንያት መልካችን ስለታሰረ ነው፣ ሰማይ ስለታሰረ ነው። እግዚአብሔር ይመስገን። ስለዚህ አንድ የሱ የጠራን እግዚአብሔር አይደል በፊቱ እንድንቆም እንድንቀጥል የያዘንም እሱ ነው፣ አቅማችንም እሱ ነው፣ ጉልበታችንም እሱ ነው። ስለዚህ ጌታ እንደረዳን መጠን ኑሮ ከባድ ነው፣ ህይወት ከባድ ነው፣ ቻሌንጁ ብዙ ነው። ግን ጌታ ይመስገን እንደ ክርስቲያን በእምነትና በትዕግስት አይደል? እምነት ምናምነው ምንድነው ሲባል በቃ ሰማይ ለኛ ነገር ምን ሆኗል? ተይዘናል። በቃ አይደል? መልካችን ተስፋችን ሰማይ ገብቷል። የነፍስ መልክ አለን። ይሄንን ማመን አለብን እና ደግሞ መታገስ አለብን። ስለዚህ ታግሰን ተስፋችንን ለመውረስ ትጋትን ማሳየት ነው። እግዚአብሔር ይመስገን። እንዳንተጋ ከሚያደርጉ ነገሮች ከየትኛውም አይነት ነገር ምን ማድረግ ነው? መውጣት ነው ያለብን። እንደዛ ካደረግን ጌታ ይመስገን ህይወታችን ይቀጥላል። እያደግን እየጠነከርን የመጨረሻው እግዚአብሔር የሚፈልገው ነገር ላይ መምጣታችን ግድ ነው። ክብር ለጌታ ይሁን። ስለዚህ ለመውረስ አይደል የተጠራን? የእስራኤል ህዝብ እኮ ሲወጣ ስንት ሚሊዮን ነው የወጣው? 2 ሚሊዮን ነው የወጣው። ከግብጽ ሲወጣ 2 ሚሊዮን ነው የወጣው። አይ ቲንክ ህፃኑም ሁሉም አንድ ላይ 200 ሚሊዮን መሰለኝ፣ 2 ሚሊዮን ምናምን መሰለኝ። እና ሁሉም ወጡ። የገቡት ስንት ናቸው? 2 ናቸው አይደል? በህይወት የገቡት 2 ናቸው። ሁሉም በየመንገዱ ምን አደረገ? ቀረ። አያችሁ? ስለዚህ የተጠራንበትን ነገር መውረስ እንድንችል፣ መቀጠል እንድንችል፣ መትጋት እንድንችል በቃ ይሄንን ትጋት ከመሸሽ ካለብን ነገር እየሸሸን ከሄደ we are safe። እግዚአብሔር ይመስገን። ስለዚህ ይሄንን ማመንና ታግሰን ሁሉ ነገር ነው አልፈም ያልፋል እኮ አንድ ነገር አልፈም ያላችሁ ነገር አልፎ አላለፈም። እንደ ጀርመን እዚህ ሀገር ስንመጣ ወረቀት አልነበረን ማለት በወረቀት ያው እነ ደስታ እንኳን ይሄን መለከታቸው ምን ደግነት አያውቁትም እኮ ይሄንን ፔን አያውቁትም። እኛ ነው የምናውቀውና ታውቃላችሁ አይደል? ወረቀት ያለፍን ሰዎች አንተም አታውቅም። ስለዚህ ብለን ግን ይሄው አለፈ ያስወጡናል ብለን አልወጣንም። አግብተን ወልደን አይደል? ኑሮ ይዘን ስራ ይዘን በስ ብዙ ነገር አለ። አያችሁ? ሁሉ ነገር ጊዜያዊ ነው። የማያልፍ ነገር የለም በዚህ ህይወት ውስጥ። ግን በቃ ምንድነው እግዚአብሔር ለኛ ያስቀመጠውን ነገር እያየን ተስፋችንን በእምነትና በትዕግስት እየጠበቅን ህይወታችንን ከጌታ ጋር ከቀጠልን we are safe። ኦኬ we are safe። ጌታ ይመስገን። ጌታ ደግሞ ይረዳናል። ክብር ለኢየሱስ ይሁን። በቃናል።